ወደ ቀጣይ ዝርዝር ዘገባችን ደግሞ ስናልፍ የአፍሪካ የእምነት ማህበረሰብ በአህጉሪቱም ሆነ በዓለማችን ግጭትን በማስወገድ ሰላምን ማስፈንን ጨምሮ ዘላቂ የልማት ግቦች እንዲሳኩ እንዲሁም ደግሞ የአፍሪካ ህብረት አጀንዳ 2063 ግቦች መሳካት ላይ ያተኮረው ሶስተኛው ዓለም አቀፍ የእምነትና የሃይማኖት ተቋማት ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው መክፈቻ ላይ የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴና የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍን ጨምሮ ከተለያዩ የዓለም ሀገራት የተወከሉ ከፍተኛ የእምነትና ሃይማኖት እንዲሁም የባህል መሪዎች ተገኝተዋል። ሪፖርተራችን ጌታውን አንጭሶ በዝርዝር ተመልክቶታል። ዮሐንስ አበረ ያቀርበዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከዩናይትድ ሪሊጂየስ ኢኒሺየቲቭ አፍሪካ ከቡድን 20 ኢንተርፌስ ፎረም ከአፍሪካ ህብረትና በአፍሪካ ህብረት ስር ከሚገኙ የተለያዩ ተቋማት ጋር በመተባበር ያዘጋጀው ጉባኤ ዛሬ በአዲስ አበባ ተጀምሯል። ይህ ሶስተኛው ዓለም አቀፍ የሃይማኖትና የእምነት ተቋማት ጉባኤ እስከ ነገ ግንቦት 6 2017 ዓ.ም ሲቀጥል የአፍሪካ የእምነት ማህበረሰብ በአህጉሪቱም ሆነ በዓለማችን ግጭትን በማስወገድ ሰላምን ማስፈንን ጨምሮ መሰል አጀንዳዎች ላይ አትኩሮ እንደሚመክር ተነግሯል። ከዚህ ባሻገር በደቡብ አፍሪካ አዘጋጅነት በኬፕ ታውን በሚካሄደው የአፍሪካ 2025 የቡድን 20 አገራት ጉባኤ ላይ አፍሪካን በተመለከተ የሚቀርቡ አጀንዳዎች ውጤት ማምጣት በሚችሉባቸው መንገዶች ላይም እንዲሁ ውይይት እንደሚደረግ ተገልጿል። በጉባኤው መክፈቻ ላይ ተገኝተው ንግግር ያደረጉት የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ዓለም በተለያዩ ምክንያቶች ክፍፍል ውስጥ በገባበትና አለመግባባቶች ጎልተው በሚታዩበት በዚህ ወቅት የእምነትና የሃይማኖት መሪዎች በጋራ ያሰባሰበ ጉባኤ መካሄዱ ትልቅ ትርጉም ያለው ነው ብለዋል። ይህ ጉባኤ ለሰላምና ለአብሮነት እሴት ግንባታ የሚሰጠው ፋይዳም ከፍ ያለ መሆኑን ተናግረዋል። የሃይማኖትና የእምነት ተቋማት መሪዎች በጋራ የሚያካሂዷቸው ምክክሮች ሰላም ለማጽናት የሚያግዙ ድምጾችን አጎልቶ በማስተጋባት በማህበረሰቡ ዘንድ ተደማጭነትን የሚያመጡ እንደሆነም ነው ርዕሰ ብሔር ታዬ ያስታወቁት። የሃይማኖት ተቋማት መሪዎች በጋራ የሚያደርጉት ምክክርና ውይይት የማህበረሰብን መሰረታዊ ችግሮች የመፍታት አቅም አላቸው። ይህ ደግሞ በኢትዮጵያ ውስጥ ተጨባጭ ለውጥ እያመጣ ያለ ሕያው ምስክር ነው። እምነት ተኮር ተቋማት ሰብአዊ ድጋፍን በማቅረብ ግጭቶችን በመፍታትና የዘላቂ ልማት ግቦችን ለማሳካት የሚያግዙ ቁልፍ ተግባራት በማከናወን የሚታወቁ ናቸው። የአፍሪካ ህብረት አጀንዳ 2063 እንዲሳካ የሚያበረክቱት ድጋፍም ቀላል አይደለም። በኢትዮጵያ በሃይማኖት መካከል የሚስተዋለው የአብሮነት ባህል ለቀሪው ዓለም ጭምር ትልቅ ተምሳሌት የሚሆን ያሉት ርዕሰ ብሔር ታዬ አሁን ላይ ኢትዮጵያ እያካሄደች ባለው የሀገራዊ ምክክር ሂደት ውስጥ የኢትዮጵያ ሃይማኖቶች እያበረከቱት ያለው ሚና ከፍተኛ እንደሆነም ገልጸዋል። የኢትዮጵያ መንፈሳዊ ቅርሶች የሚያስተምሩን ሰብአዊነትንና መተባበርን ነው። አሁን ላይ እንደ ሌሎቹ በርካታ ሀገራት ለግጭት ወለድ ድህነት፣ የልማትና የእድገት መሰናክሎች አጋጥመውናል። በዚህ መነሻ አካታች ሀገራዊ ምክክር እያካሄደን እንገኛለን። በዚህ ሂደት ውስጥ የሃይማኖት ተቋማት እያደረጉት ያለው አበርክቶ ከፍተኛ ነው። ለዚህም በህዝቦች መካከል የመቀራረብ እሴቶች እንዲጎለብቱ የሃይማኖት መሪዎች እያደረጉት ስላለው አዎንታዊ አስተዋጽኦ ከፍተኛ ምስጋና አቀርባለሁ። ርዕሰ ብሔሩ አክለውም ከቅርብ ጊዜ ወዲህ በተወሰነ መልኩም ቢሆን እየተሸረሸሩ ያሉ የማህበረሰብና የእምነት እሴቶች ተመልሰው እንዲገነቡ የሃይማኖት አባቶች ይበልጥ ተባብረውና ተቀናጅተው መስራት እንደሚጠበቅባቸውም ነው ርዕሰ ብሔር ታዬ አጽቀሥላሴ ያሳሰቡት። አሁን እያጋጠሙ ያሉ ችግሮች ከምክክር በተጓዳኝ ትብብርና ቅንጅትን በእጅጉ የሚጠይቁ ናቸው። እዚህ ያላችሁ ተሳታፊዎች ይህንን ተልዕኮ እንድትወጡ ጠይቃችኋለሁ። ተጨባጭ ለውጦችን ለማምጣትም እሴቶቻችንን መገንባት ያስፈልጋል። ከዚህ በተጨማሪ በኢትዮጵያ ውስጥ ያሉ ትላልቅ የእምነት ተቋማትን እንድትጎበኙ ጋብዛችኋለሁ። ሌላው በጉባኤው የታደሙት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው በኢትዮጵያ ውስጥ ባሉ ሃይማኖቶች መካከል የሚታዩ በሰላምና በመቻቻል አብሮ የመኖር እሴቶች ተምሳሌታዊ መሆናቸውንም ገልጸዋል። አሁን ላይ በተለያዩ የዓለም ሀገራት በተለይም በአፍሪካ አህጉር ሃይማኖትን ሽፋን ያደረጉ የሽብርተኝነት ድርጊቶች በስፋት እንደሚስተዋሉም ገልጸዋል። እንደ አዲስ የአፍሪካ ህብረት ኮሚሽነርነቴ ቀዳሚ ተግባሪ በአህጉሪቱ ውስጥ ሰላምና ጸጥታን ማስፈን ይሆናል ሲሉም ተደምጠዋል። አሁን ላይ በተለያዩ የዓለም ሀገራት በተለይም በአህጉራችን አፍሪካ ሃይማኖትን ሽፋን ያደረጉ የሽብርተኝነትና ጽንፈኝነት እንቅስቃሴዎች ተበራክተዋል። በዚህም የማህበረሰቡ የዕለት ተዕለት እንቅስቃሴዎች አደጋ ውስጥ ገብተዋል። እንደ አፍሪካ ህብረት ኮሚሽን አዲስ ሊቀመንበርነቴ በአህጉሪቱ ውስጥ ሰላምና ደህንነትን ማረጋገጥ ቀዳሚ ተግባር ይሆናል። ለዚህም በሃይማኖት ተቋማት መሪዎች መካከል የሚደረገው ምክክር ሰላምን ለማምጣት ቁልፍ መሳሪያ እንዳለው አምናለሁ። ያለ ሰላም በአፍሪካ አህጉር ውስጥ ልማትን ማሰብ ፈጽሞ አይቻልም። የሃይማኖትና የእምነት ተቋማት ሰላምና ደህንነት በአፍሪካ እንዲረጋገጥ በትኩረት እንዲሰሩም ጥሪ አቀርባለሁኝ።
የጉባኤው አዘጋጅ የሆነው የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው በኢትዮጵያ ውስጥ ያለ ብዝሃ ሃይማኖቶች ለዘመናት በፍቅር በአንድነትና በመቻቻል የኖሩበትን ሚስጥርን ተሞክሮ ለቀሪው ዓለም የማጋራት እድል የሚፈጥር ጉባኤ ነው ብለዋል። በአፍሪካ ብሎም በመላው ዓለም ዘላቂ ሰላም እንዲገነባ ልማትና አብሮነት እንዲጠናከር እንዲሁም የጋራ እሴቶች እንዲጎለብቱ በጉባኤው የሚነሱ ሐሳቦች አጋዥ ይሆናሉ ሲሉም ገልጸዋል። አፍሪካ አጀንዳ 2063ን በተለይ የልማት ግቦችን ከማሳካት አኳያ አንዱ በዚህ ላይ ውይይት የሚደረግበት ነው። አንዱ አጀንዳ ነው። ሰላም እንዳልኩት የኢንቫይሮንመንት የዚህ የአካባቢ ጥበቃ የግሪን ሌጋሲ መሰል ጉዳዮች በዚህ አጀንዳው ሴት የሚደረጉበትና ከዚህ አጠቃላይ ግብአት የሚወሰደው ወደ ደቡብ አፍሪካው ኬፕ ታውን የሚላክ ነው ማለት ነው። እስከ ነገ ግንቦት 6 2017 ዓ.ም በሚቆየው በዚሁ የሃይማኖትና የእምነት ተቋማት 3ኛ ዓለም አቀፍ ጉባኤ ከተለያዩ የዓለም ክፍሎች የተወከሉ ከፍተኛ የእምነት የሃይማኖትና የባህል መሪዎች እንዲሁም ከፍተኛ የመንግስት ኃላፊዎች ተሳታፊ ይሆናሉ።